ሰላም ጤና ይስጥልኝ እንዴት ናችሁ እንደምን ሰነበታችሁ ናብሊስን ይዘንላችሁ መተናል ዘወትር ረቡዕ ከምሽቱ 3 ሰዓት ጀምሮ የምትመለከቱት ነው ጣቢያው ደግሞ ሀገሬ ቴሌቪዥን ነው ሁላችሁም በያላችሁበት ሰላም እንደሆናችሁ እናስባለን ዛሬ ይዘነው የመጣነው ርዕሰ ጉዳይ ደግሞ ለራስ ጊዜ መስጠት በተመለከተ ነው እርግጠኛ ነኝ በጣም ብዙ ሰው ይሄ እንደ ችግር የሚታይበት ይመስለኛልና እሱ እንዴት አድርገን ማስተካከል እንችላለን የሚል ሐሳብ ነው ዛሬ ስለዚህ ከኛ ጋር ውይይት ያደረጋችሁ ከተመለከታችሁ በኋላ ደግሞ ሐሳባችሁን ጥያቄዎቻችሁን ያስቀመጣችሁልን ቆይታ እንድታደርጉ እንጋብዛለን ደህና ናችሁ ወይ በጎደለ አይ እኔ ነው ብሬት ያለካሉ ለራሱ ጊዜ እየሰጠ ነው ዛሬ ሌለው ሚሊዮን ተመልካቾች ይታወቀልን ስለዚህ ያው እንዲህ ነው እኮ የሚጀምረው ማለት ነው ትምህርትን በተግባር ለራስ ጊዜ መስጠት ወይም የራስ ጊዜ አይደል መጀመሪያ ምን ማለት ነው ከዛ ጊዜ ሰጥታቃለው ለራስ ወደ እኔ ነው ወደ አንተ ነው ዛጋ ብሬል ለማለት እኔ እኮ ብሬል እንደዚህ በመሃል እንዳልዞር እንግዲህ ሰጥቶ ሄዷል አይ መልካም ነው በጣም ወሳኝ ጉዳይ ነው እንደው ለራስ ጊዜ መስጠት ቀላል ያለ ነገር ይመስላል ላፊ ቀላል እንዴ ሰው ልጅ አሁን ብዙ ጊዜም እንደው በዚህ አጋጣሚ ብዙ ጊዜ ማለት ለራስ ጊዜ መስጠት ምናምን ሲባል የሚነሳው ስለ ህይወት ሚዛን መጠበቅ ነው ላይፍ ባላንስ ነው ብዙ ጊዜ ግን ወርክ ላይፍ ባላንስ ነው ሰው የሚያስበው ስራና ህይወት እና አንዳንዴ ስራ ማለት ህይወት የቱ ነው ስራ የቱ ምንድነው ድንበሩ ይጠፋል አዎ እና ረብ ግልጽ አድርገው መሄድ ቆንጆ ነውና ጥሩ እርሶ ጉዳይ ነው እንግዲህ የህይወት ሚዛን ብለን ስናስብ እንግዲህ ጊዜ መስጠት ስንል ምን ማለታችን ነው በህይወታችን ውስጥ እንግዲህ እንደሰው ልጅ ብዙ ጉዳዮች አሉ በህይወታችን ውስጥ ከላይ ጉዳዮች አሉ ኋላ በደንብ በዝርዝር እናያቸዋለን ከክዋኔ ጋር የተያያዙ ትምህርት ስራ ፋይናንስ ምናምን እላቸው በጣም ብዙ ጉዳዮች ይኖሩናል የሰው ልጅ ደግሞ ማህበራዊ ፍጥረት እንደመሆኑ መጠን ደግሞ ማህበራዊ ጉዳዮቻችን ደግሞ አሉ እንደዚህ የሚዘረዘሩ እንዲሁም ነፍስ የምትባል ነገር አለች መንፈሳዊ ህይወትም ይኖራልና እነዚህ እያንዳንዳቸው በእኛ ህይወት ውስጥ አስፈላጊ መሰረታዊ ጉዳዮች ናቸው ስለዚህ በእያንዳንዱ ላይ የሚኖረን የተሳትፎ ደረጃ ለእያንዳንዱ የምንሰጠው ጊዜና ጉልበት ያ ሚዛን ነው እንግዲህ የህይወት ሚዛን ተብሎ የሚታሰበውና ለራሴ ጊዜ መስጠት ስንል ምን ማለታችን ነው ይሄን ለእያንዳንዱ በተገቢው መንገድ ሚዛኑን ጠብቆ ማለት ነው በአግባቡ እዛ ውስጥ ሱታፌ ማድረግ እያንዳንዱ በህይወታችን ውስጥ ማስተናገድ መቻል የህይወት ሚዛን ብለን እናስበዋለን በጣም ዘርዘር አድርገን ግን ከእያንዳንዱ አንፃር ለመመልከት እንሞክራለን ምን ማለት ነው ላልሽው ግን በቀላሉ እንዲህ ብሎ ተጨማሪ ማብራሪያ ካለ ጠይቃለሁ ሄኒ ሽሜ ያለው ነው ሐሳቡ ሁሌ ምን አነሳለሁ አሁን ሽሜ ተከሳቸው ለምሳሌ ስራ ቦታ የሚሄደው እኔ እዛ የሚጠበቅብኝ ኃላፊነት ማውጣው ጉልበት ምሰራው ነገር አለ ከዛ ደግሞ ቤት ደግሞ ያለሁት እኔ ደግሞ የሚሰጠኝ ኃላፊነት የሚጠበቅብኝ ነገሮች እንዳረጋችሁ የሚጠበቁብኝ ጉዳዮች አሉ እዚህ ሁሉ ውስጥ ያለሁት እኔ ነኝ ግን ምንድነው እኔ በየሁሉም ቦታ ስበታተንና እኔ ደግሞ ለኔ ምለው ጊዜ ቆይ ለራሴ ደግሞ ዋጋ መስጣቸው ነገሮች እንደዚህ ይሄ ማለት ስራ ዋጋ ምን ሰጣለ ቤተሰብ ዋጋ ምን ሰጣለ ምናምን አይደለም ግን የምንሰጠው ዋጋ የመኖሩን ያክልና እንድናወጣ የሚጠይቀን ያክል ጉልበትና ኃይል የመኖሩን ያክል ከዛ ደግሞ ለዛ የምንሰጠውን ጉልበት ማግኛ መሰብሰቢያ ለራሳችን ደግሞ የምንሰጠው ጊዜ ያስፈልገናል የሚል ሐሳብ ነው ስለዚህ ምን ማለት ነው እረፍት ሊሆን ይችላል ያወራን ያለ ነው እረፍት እንደየሰው ይለያያል አስበን አቅደን የምናረጋቸው ጉዳዮች ይሆናሉ ሌላው ደግሞ ሳናቀው የተዘበራረቁ እንትኖች አሉ ምንድነው ሩቲን አለ አይደለ ድግግሞሽ ውስጥ እንገባለን ሳናቀው ሳናስብበት እዛ ድግግሞሽ ውስጥ እንገባ ድግግሞሽ ህይወታችን አንድ አካል ይሆንና አናቀውም በቃ ድግግሞሹ እንደዚህ እየዞረ ነገር ነው ስለዚህ ለምሳሌ የሆነ ሰው ሰኞ ምን ታረጋለህ ቢባል ያውቀዋል ጠዋት ይነሳል የሆነ ነገር ያረጋል እንደዚህ ይላል ማክሰኞ እንደዚህ ይሆናል ሮብ እንደዚህ ይሆናል ምናምን እዚህ ውስጥ ቆም ብለሽ ወደ ኋላ ተመልሰሽ ራስሽን ካላየሽው ካልፈተሽ በስተቀር ለኔ የምትዩ ጊዜ ያደረግሽ አይደለም ስለዚህ ምን ችግር ይፈጥራልና የሚለው በኋላ ስናነሳቸው እናነሳለን ስለዚህ በጣም ኢምፖርታንት ነው ያስባለሁ
ሽሜ ሲል ሌላው ተዝ ያለ ምንድነው ይሄ ከወርክ ላይፍ ባላንስ የምናወራበት ምክንያት የሚለው እኔ ብዙ ጊዜ ምን አነሳለሁ ስራ በተለይ ከጀመረን በኋላ የህይወታችን ረጅሙን ጊዜና ትልቁን ሰዓት ይሄ በጣም ንቁ ሆነን የምናሳልፈውን ትልቁን ጊዜና ረጅሙን ጊዜ የምናሳልፈው ስራ ቦታ ላይ ነው። ለምሳሌ ከጧት 2 ሰዓት ተኩል 2 ሰዓት ስራ ገብቶ አንድ ሰው 11 ሰዓት የሚወጣ ከሆነ ከ24ቱ ሰዓት ውስጥ በጣም አክቲቭ የሚሆንበትን ኢነርጂ በጣም የሚኖረውን ብዙ ጉልበት የሚኖረውን ሰዓት 8ቱን ሰዓት ስራ ላይ ነው ያሳልፈ ያለው ከ12ቱ ሰዓት ምክንያቱም 12ቱ ደግሞ የማታ ነው አይደል? ከዛ ደግሞ በኋላ ደግሞ ያለው በትራንስፖርት በምናምን ያለውን ጊዜ ቀንሽና ቤት ከገባ በኋላ አክቲቭ ሆኖ ደግሞ የሚቆይበትን ሰዓት አስቢው። ሳይተኛ በጊዜ እንቅልፍ የሚወስዳቸው ሰዎች ደግሞ በተለይ ካሉ አስቢው። ከዛ የቀረው ጊዜ መኝታ ሰዓት ነው። ስለዚህ አብዛኛውን ጊዜያችን የምናሳልፈው ስራ ነው። ከዛ ደግሞ ገንዘብ ማግኘት፣ ቤተሰብ ማስተዳደር፣ የህይወትን ትርጉም ማግኘት ምናምን ከሚባሉ ነገሮች ጋር በቀጥታ የሚገናኝ ነው ስራ። በዚህ የተነሳ ብዙውን ጊዜያችንን የሚወስደው ስራ ይሆንና ሳናቀው የህይወታችን ትልቁ አካል የሆነው ነገር ብዙውን ነገራችንን ጠቅልሎ ውጦ ያስቀረዋል። ከዛ ረፍትና የሚባሉ ነገሮች ለራስ ምን ሰጠው ጊዜ እነዚህ ነገሮች በቃ እየተረሱ ይመጣሉ። አስፈላጊ መስሎ አይሰሙን አንዳንድ ሰዎች እኔም አንድ ሰው ምን ብሎኛ ቃል መሰለ እኔም እንደዛ ተሰምቶኛ ቃል በግራችን ላይ ስራ ያለቀን ረፍት ወስጄ አለ ረፍት ሞልቼ ጣዋት ላይ ልክ ድሮ ከትምህርት ቤት አሞ የቀረቀን ይሰማ የጥፋተኝነት ስሜት ይሰማኛል አለ። ለምንድነው ማልሰራው ለሚለው ስሜት በጣም ሰውነታችን ከመልመዱ አይምራችን ከመልመዱ የተነሳ ምን ሆኜ ነው እያረፍኩ ያለሁት የሚለው ስሜት ይሰማኛል ይላል። በጣም ብዙ ነገር የሚጠይቅ ነገር እንዳለው ማሰብ ይቻላል ወይ ማለት እኔ ሁለታችሁንም እየሰማሁ ምን እያሰብኩ ነበር አንድ ስልክ ቻርጅ ሲደረግ ፉል ቻርጅ ሲደረግና ዝም ብሎ ቻርጅ ሲደረግ የሚሰጠው አገልግሎት አለና የራስ ጊዜ መስጠትን ከሱም ጋር ያገናኘው ነበር የሰማዋችሁ። ለምሳሌ በጣም ቸኩለን ትንሽ ደቂቃ ብቻ ቻርጅ ያድርግልን ብለን ቻርጅ ስናደርገው 2% 3% ጨምሮ ይመጣል። ይዘነው እንሄዳለን። ትንሽ እንዳወራንበት ይግላል፣ ተመልሶ ይጠፋል። እንደዚህ በትክክል ቻርጅ ሲደረግ ደግሞ ቀሪውን ጊዜ ረጅም ሰዓት በደንብ ዘና ብለን እንድንጠቀምበት ያደርጋልና ራስ ጊዜ መስጠት እንደዚህ ማለት ነው ወይ? እና እችን ሽሜ በስነ ልቦና ደግሞ ብታብራራልኝ ብዬ ነው። ልናወራ ያሰብነው እኮ አንድ ምሳሌ ሰጣ ጠቅልል አረጋች ለጨረሰች አልጨረስኩትም። ተሰናበች ይችላል። እሺ ግን እንዴት ነው ሁላችንም እኮ በጣም ግራ የሚገባን ነገር መሰጠት እንዳለበት ጊዜ እናውቃለን። ግን ለራስ ጊዜ መስጠት ራሱ እንደ ወንጀል አሁን ቅድም እንዳልከው እንደ ጥፋተኝነት የሚሰማን ጊዜ አለና ለራስ ጊዜ መስጠት እንዴት አድርገን ነው ለራስ ራሱ ጊዜ የምንሰጠው? በጣም ትልቅ ምሳሌ ነው ያነሳሽው። ማለት ልክ ፉሊ ቻርጅድ ሲሆን አንድ ስልክ ረጅም ሰዓት ሊያገለግለን እንደሚችለው ሁሉ ሁሌም ቼክ ማድረግ ያስፈልጋል። አንዳንዴ እኮ በተለይ ደግሞ በዚህ በህይወታችን ላይ በጣም ጨካኞች ከመሆናችን የተነሳ እኮ በቃ ቀይ እያበራም ባካችሁን ሰኩኝ እያለም ዲስፕላጌን እያለም የለም ማለት አንሰማም ማለት ነው። በቃ ከዛ ያው ዴድ ይላል። እንግዲህ ያን ባለበት ሰዓት ቀድመን ሰምተነው ቢሆን እንትኑም ሳይቋረጥ አገልግሎቱም ሳይቋረጥ ግን ደግሞ ራሱን ቻርጅ የሚያደርግበት እድል ይኖረው ነበር። አሁን ግን በቃ ያ እንደዛ ይሳሳልለት ቆይ አረ ኢምፖርታንት ስልክ አለኝ ቆይ ምናምን እያል ይሳሳልለት ነገር ጨርሶ ያቆራርጠናል። ስለዚህ ለሆኑ ያህል ጊዜያቶች ኮሙኒኬሽናችን ሊቋረጥ ይችላል እና እኛም እንደዛው ነን በጣም ኢምፖርታንት እና አንዳንድ ጊዜ ምንድነው የሚታሰበው የሆነ ጊዜ ያባከንን አሁን ሄኔ እንዳለው ጥፋተኝነት ነውር በጣም ተደርጎ ይቆጠራል። ስቲቨን ኮቬይ መጽሐፉ ላይ አንድ የሚያነሳው ምሳሌ አለ። ማለት ሰውየው ድንገት ከስራ ይሰናበታል፣ ቤተሰብ አለው ምናምን እና ከዛ ወደ በቃ እንዴት አድርጌ ነው ቢሎቼንም ከፍለው ምናምን እያለ እየተጨነቀ እያለ አንድ ማስታወቂያ ያያል። ማስታወቂያውን ካነበበው በኋላ ደስ ይለዋል። ስራው ምንድነው? ዛፍ መቁረጥ ነው። እና በጣም ደስ ብሎት ወዲያው ያመለክታል። ኢሚዲየትሊ አሁን ነው የምንፈልገው ሰራተኛ፣ እዚህ ከጠዋት መጀመር ትችላለህ ይባላል። በነጋታው ጠዋት ስራ ጀመረ ማለት ነው። የተዋዋለው ይሄን ያህል ዛፍ በቀን መቁረጥ ነው። ይሄ ሰው ግን ትልቅ አላማ አለው፣ ትልቅ ግብ አለው። ከፊት ብዙ የሚጠብቁት ቢሎች አሉ። ስለዚህ በሚገርም ኤነርጂ ነበረ የሚቆርጠው ማለት ነው። እና ለለቱ ከተዋዋለው በላይ ቆረጠ።
በትጋቱም በውጤታማነቱም በጣም ስለተደሰተ አሰሪው አመስግኖ የተዋዋሉትን ዋጋ ከከፈለ በኋላ ይሄ ግን ለተጨማሪው ጥረትህና ለትጋትህ ነው ብሎ ከፈለው። በጣም ደስ አለው። በጣም ነጋታው ሄደ ማለት ነው እንደገና። አሁን ግን ያመረተው ምርት ከትላንቱ አነስ ያለ ነበረ። ስለዚህ ኮሚኒቲ ነው ተጨማሪ ክፍያ ብዙም አልነበረውም። ሶስተኛው ቀን ላይ በጣም ጉልበት ጨምሬ ቆርጫለሁ ብሎ አሰበ። ግን ከተዋዋሉበትን በታች ሆነ። ግራ ገባው እና እንዴት እኔ በጣም ነው የሰራሁት እንደዚህ ያልኩት ምናምን አለ እና አሰሪዋን ጥያቄ ጠየቀው። መጋዘህን ስለህዋል ማን ነው እንትን መጥረቢያህን ስለህዋል? አይ ለምን እሱን እስክስል ድረስ ሰዓት ይፈጅብኛል። ስለዚህ በቆረጠበት ቁጥር መጥረቢያውን ስለማይስለው እየደሎደመ ነው የሚሄደው። ይሮጣል፣ ይለፋል፣ ግን ጠብ የሚል ነገር የለም። ስለዚህ ቆም ብሎ ለራስ ጊዜ መስጠት ማለት ቆም ብሎ መጥረቢያን እንደመሳል ነው። የበለጠ ኢነርጂ የበለጠ ባትሪን ሪቻርጅ ስናደርገው የበለጠ አቅም ኖሮት እንደሚነሳልን ማለት ነው እና እጅግ በጣም ወሳኝ መሰረታዊ ጉዳይ ነው። ይሄን እንግዲህ በብዙ መልኩ ማየት ይቻላል። ማለት በብዙ ነገሮች ተወጣጥረን ያለ ነው። ብዙ ኃላፊነቶች ላያችን ላይ ያሉ። አንዳንድ ጊዜ እኮ ሰው ጤናውም እየታገለው ማለት ነው የህመም ስሜት እያለው ራሱ ወደ ሕክምና ለመሄድ ቆይ ዛሬ ጊዜ የለኝም፣ ስራ ሊሆን ይችላል፣ የቤተሰብ ኃላፊነት ሊሆን ይችላል፣ ሌሎች ማህበራዊ ጉዳዮች ሊሆን ይችላሉ፣ ትምህርት ሊሆን ይችላል። ስለዚህ እዚህ እንጫነዋለን ማለት ነው። በጣም በኋላ ላይ ምንድናቸው ችግሮቹ የሚለውን እናነሳቸዋለን። በቃ ያን ፊዚካል ዲማንድ ለመብላት እኮ ጊዜ የሚያጣ ሰው አለ አይደለ? ዛሬ እንደው ከነጋ በደንብ አልቀመስኩም ይላል። በምን ምክንያት? ፊዚካል ዲማንዴን መስጠት አልቻልኩም ማለት ነው። ተማሪ ለጥናት፣ ሰራተኛ ለስራ፣ ብዙ ጊዜ ያው አንዳንድ ነገሮች አስገዳጅ ስለሚሆኑ ማንሰታቸው አለ። አሁን ሰራተኛ ልቅር ቢል ቅጣት ስላለ ምናልባት ላይቀር ይችላል። ተማሪ ልቅር ቢል እንደዚሁ ማስጠንቀቂያዎች ስለሚኖሩ ቅጣትም ስለሚኖረው ሊሄድ ይችላል። በተለይ እኛ ጋር ለሌሎች የምንሰጣቸው ነገሮች ላይ ባንሳሩ እንሻላለን ማለት ቅድሚያ እንሰጣለን ማለት ነው። ወላጅ አሁን ለምሳሌ ለልጁ እኔ ከመበላ ልጆቼ እኔ ከማርፍ በቃ ለልጆቼ እንደዚህ ተፈተፈል በልላቸው አይነት ነገር፣ ስራ ቦታም ተመሳሳይ ነገር ሪፖርቱ ማድረስ አለብኝ፣ ይሄ መጨረስ አለብኝ እንላለን። እና እነዚህ ነገሮች ወደኛ ሲመጡ ግን እኔ ኬር ማድረግ አለብኝ የሚል ወጋ ሲመጡ ግን እንስተዋለን፣ እንረሳዋለን ማለት ነው። አንዳንዱ ጫና ኦቨር ሶሻላይዝ ማድረግ ሊሆን ይችላል። በጣም ከሚገመቱና ከሚታሰቡ በላይ ሶሻላችን ብዙ ይሆናል። ለሁሉ ሰው መፍትሄ መሆን እንፈልጋለን። አንዳንድ ጊዜም ደግሞ ኦቨር ኢንጌጅድ ነው የምንለው በሰዎች ህይወት ውስጥ በቃ እንደው እስከ ማጉረስ ምናምን ሆኖ ድርሻችን እያለ ለምን አልዋጥኩላቸውም ሁሉ ብለን ማለት ነው። እስከዛ ድረስ ራሳችንን በጣም ኦቨር ከሚጠበቀው በላይ ጌጅ እናደርጋለን። ስለዚህ እኔም በዛ ውስጥ አጠዋለሁ ማለት ነው። እውነት ነው ማህተመ ጋንዲ እንደሚለው ሌሎችን በማገልገል ውስጥ ራስን የማጣትን ያህል ራስን የማግኛ መንገድ የለም ይላል ከተጠቀምንበት። አዎ ግን ሚዛን ምን ያህል ሄዳለው በዛ ልክ ነው። ለሌሎች ማድረግ፣ ለሌሎች መድረስ፣ ለሌሎች መሆን፣ ሌሎች በፈለጉን ጊዜ ሁሉ አጠገባቸው መገኘት በጣም እኮ ደስ ይላል። ምንድነው ይሄ ኮምፓሽን ሳቲስፋክሽን አይደለም የሚባለው? ደግ ነገር ማድረግ፣ ጥሩ ነገር ማድረግ፣ መልካም ነገርን ለሰዎች ማድረግ የሚሰጠው ውስጣዊ እርካታ አለ። የሰውነት ጥያቄ ነው። ሰው የመሆን ውስጣዊ ጥያቄ ነው። እሱን ስናሟላ የሚሰማን እርካታ አለ። እሱን ባላሟላን ቁጥር ደግሞ ራሳችንን የምንወቅስበት ነገር ይኖረናል። እንግዲህ ያን ፍለጋ ብዙ ወደ ማድረግ እንሄዳለን። ግን ለመስጠት ሊኖረን ይገባል። ቆም ብሎ ባትሪውን ሪቻርጅ ካላደረግን እንደማያግዘን እንደማይሰራ ሁሉ ራሳችንም ደግሞ መስጠት እንድንችል ውስጣችን ያለውን ሪዘርቭ ደግሞ መጠበቅ ይኖርብናል እና እጅግ በጣም ወሳኝ ጉዳይ ነው ይሄ ጉዳይ። የወላጅነትም ሲጀምር ነበረ ሽሜና ብዙ ጊዜ ራሳችን ከማናይባቸው ደግሞ ለራስ ጊዜ አንሰጥም ተብሎ ከሚነሱበት መገለጫዎቹ አንዱ ወላጅነት ላይ ነው።
ለልጄ እያልክ ለልጅ ራስ የሚገባውን ነገር ላትሰጥ ትችላለና ለራስ ጊዜ መስጠት ለራስ ብቻ ነው ወይ ጥቅም? ለሌላውስ ያለው ጥቅም ምን አይነት? በጣም ትክክል አይደለም። ቅድም አንቺም እንዳነሳሽው በምሳሌ ሽሜን በደንብ አድርጎ እንዳብራራው እኛ የምንፈልግባቸው ቦታዎች አሉ እንድንሰጥ እንድንወጣ ምን የሚጠበቁብን ኃላፊነቶች አሉ። ስራ ቦታ ላይ በቃ እኔ ያስፈልጋለሁ። እኔ ስራ ቦታ ላይ እኔ ስቀጠር እኔ የምሰራው ስራ አለ። እኔ የምሰራው ስራ ላይ ደግሞ እኔ ያስፈልጋለሁ። እኔ ያስፈልጋለሁ ማለት ነው መሰለሽ እኔ ከነሙሉ ጉልበቴ ከነሙሉ አቅሜ ከነሙሉ ነገር ያስፈልጋለሁ። ከማሰብ ከማሰላሰል ከምናምን አቅሜ ጋር ወላጅነትም ላይ እንደዛ ነው። እኔ ለልጆቼ ያስፈልጋለሁ። አሁን ልዩነቱ ምንድነው? እኛ እንደምናስፈልግ እናውቃለን። የሚፈልግብንን እያደረግን ነው። የሚፈልግብንን ለማድረግ የሚያስፈልገንን ጉልበት ባልሞላ ነው ልክ ግን እማናስፈልግ ሰዎች እየሆንን እንመጣለን። ጉዳቶቹን ስናነሳ አንዱ ተቃራኒውን የምናነሳው በዚህ ነው። ነገራችን ላይ አብረን ጉዳት ያነሳል። ለራስ ብቻ አይደለም ስንል አንቺ የሚጠበቅብሽም ጉልበት ይዘሽ እዛ ቦታ ላይ ብትገኚ ነው የምታገኙ። ለምሳሌ በጣም ቀላል በሆነ እንትን እናስረዳ። አሁን ቅድም ሽሜ ሲል የነበረዋል ምግብ የማይበሉ ሰዎች አሉ ምሳ ሰዓታቸው ላይ አንዷ እኔ ነኝ። ስለዚህ አሁን ምንድነው ችግሩ የሚሆነው መሰለሽ? ለምንድነው ምግብ የማትበሉት ትያቸው አይ ጨርሻው አንደኛዬን ብበላ ይሻላል ብለው ያስባሉ ሰዎች። ስህተቱ እዚህ ላይ ነው። አስበሽበት አሁን ይሄ በጾም በምናምን ምክንያት አስበን የምናረጋቸው ሌላ ራሱን የቻለ ዳይናሚክስ ነው ያለው። ራሱ ሰውነትም በተወሰነ መልኩ የሚያዘጋጅበት እንትን ስላለው ምናምን የተለየ ነገር ነው የምናወራው። መብላት የምትፈልጊበትና የሚኖርብሽ ሰዓት ላይ ሰዓት በይቀርተሽ ስራውን ቅድሚያ የሰጠሽ ነው አለ የሚመስልሽ። ግን ሮንግ እንዴት እንደሚሆን ላሳይሽ። ሰውነትሽ መጠቀም ከሚችለው በላይ ጉልበት እንዲጠቀም እያስገደድሽው ነው። ስለዚህ ሌላ ጊዜ በቀላሉ ይሰራ የነበራቸውን ስራዎች እንዳይሰራ ይሆናል። አንደኛው እሱ ነው። ሁለተኛ በመሃል 10 ደቂቃ 10 ደቂቃ 20 ደቂቃ 30 ደቂቃ ላለማጥፋት ብለሽ ስራውን የተሻለ ቶሎ ጨርሰሽ ብለሽ ያሰብሽው ነገር ስራውን የበለጠ ያጓትተዋል። ምክንያቱም ጉልበት እያነሰሽ የማስተዋል አቅም እያነሰሽ ነገሮችን ትኩረት ሰጥቶ የመስራት አቅም እያነሰሽ ተረጋግቶ የማሰብ አቅም እያነሰሽ በተለያዩ አቅጣጫ ፕሮብለም ሶልቪንግ ምልሄ ችግሮችን ለመፍታት ከተለያዩ አቅጣጫ ማየት የሚያስፈልገው ጉዳይ እነዚህ ሁሉ ነገሮች ኮምፕሮማይዝ አድርገሽ ቀንሰሽ ነው ስራውን እየሰራሽ ያለሽ። ለዚህ ስራው በ10 ደቂቃ ያልቅ የነበረውን በ20 40 ደቂቃ ጨራሽ ያራዘምሽው ነው። ወላጅነትም ላይ ለልጆችሽ አንቺ ደህና ሆነሽ ተረጋግተሽ ፍቅር መስጠት የምትችይ ሆነሽ ማሰብ የምትችይ ሆነሽ ጉልበት ኖሮሽ ደግሞ አሁን የመሻል ስሜት ተሰምቶሽ የምታረጊው የሚኖርሽ ወላጅነትና ባለቀ ሁኔታ ውስጥ የሚኖርሽ ወላጅነት ካንቺ ምን ይወስዳሉ ልጆቹ? ምን ድረሳቸው እነዚህ ጉዳዮች ናቸው። ስለዚህ ካልኩሌሽን ላይ እንሳሳታለን ማለት ነው። አሁን ብዙ ሰዎች ምን ሰርቻ አንደኛን አርፋለሁ ይሉሻል። አይ እንደሚባል ነገር የለም። በመሃል አርፈሽ ግን ጉልበት ሰብስበሽ ብሬክ ወስደሽ ጊዜ ወስደሽ ብትመለሺ የተሻለ እንዳውም ተሰራለሽ። በተሻለ ቅልጥፍና በተሻለ ፍጥነት ልትሰሪው የምትችይው የነበረውን ነገር ነው። ወላጅነትም ላይ ይሄ ነው። ሌላው ይሄ ለራስ ጊዜ መስጠትን በጣም ወሳኝ የሚያደርገው ምንድነው ለሚለው አሁን በቅርብ የሚሰሩ ጥናቶች እኛም ሀገር በደንብ ብዙ እኛ ማስተዋል የምንችላቸው ነገሮች ህይወት ወደድንም ጠላንም በጣም ውጥረት ውስጥ የምትከት እየሆነች መጣለች ይላል። ለምሳሌ ድሮ ውጪ ነበር ዓለም የወራው ውጪ በሁለት ሺፍት ሰዎች እንትን ስራ ሰርተው ምናምን ነበር ይባላል። አሁን ኢትዮጵያ ውስጥ እንደዛው ህይወት የግድ እንደዛ አድርጎታል። የቤት ኪራይ ለመክፈል ሌሎች ትምህርት ቤት ለመክፈል እንደዚህ ለማድረግ ለመኖር ቀላል አይደለም። ስለዚህ ሰዎች መሯሯጥ የሚጠበቅባቸው ነገር ብዙ ነው። አንድ መደበኛ ስራውን የሰራ ሌላ ተጨማሪ ስራ የሚሰራ ሰው ብዙ ነው። እንደዚህ በጣም ልክ ነው። ህይወት የውድድር እንትኗ በጣም እየጨመረ መጥቷል ማለት ነው። ድህነት እየጨመረ ይመጣል፣ ሪሶርሶች እያጠሩ ይመጣሉ። በዚህ የተነሳ ሩጫው በጣም ብዙ ነው የተሻለ ለማግኘት ማለት ነው። በዚህ ሩጫ ውስጥ ሁለት አይነት ሯጮች አሉ ነው የሚለው አሁን አዲስ የተሰራው ጥናት። አንደኛው ሯጭ ሰነፍ ሯጮች ናቸው። ልክ ማራቶን ላይ ያሉ ሯጮችን ተመልክቷቸው ይላል። ወይም ይሄ እንትን ዙር ያለው ሩጫ 10000 5000 ሩጫ ላይ የሚሮጡትን ሯጮች ተመልክቷቸው። ሯጮቹ ሰነፍ ስለሆኑ ወይም ደግሞ ስላልቻሉ አይደለም። ልዩነታቸው በየትኛው ሰዓት መቼ የትኛውን ያክል ጉልበት ማውጣት እንዳለባቸው አለማወቃቸው ነው ልዩ የሚያረጋቸው። አንደኛው አሸናፊ ተሸናፊ የሚያረጋቸው ነው የሚለው። ስለዚህ ምንድነው የሚለው ህይወት እንደዛ በመተሯሯጡ አነሳሳሪ ሰልፍ ሳክሪፊኬሽን ውስጥ የሚገቡ ሰዎች አሉ። ራሳቸውን አላስፈላጊ የሆነ መስዋዕትነት ውስጥ የሚከቱ የበለጠ ተጨማሪ ውጥረት ውስጥ የሚከቱ እነዚህ ሰዎች ብዙ አይሄዱ ይሄዱና የሆነ ሰዓት ላይ እንትን ይባቸዋል፣ ያልቃል ኢነርጂያቸው። ስለዚህ በቀላሉ ይወድቃሉ። በጣም ስማርት ሯጮች አሉ። ይገፋሉ፣
ከዛ ወደ ኋላ ይመለሳሉ። ትንፋሽ የሚሰበስቡበት ስቴጅ ጊዜ አላቸው። እንደገና ደግሞ ትንሽ ደግሞ ፈጠን አድርገው ዙሩና አክረው ደግሞ የሚሮጡበት ጊዜ አላቸው። ህይወት እንደዛ ናት። ለምሳሌ በስራ ወቅት ስራችን ላይ ለምሳሌ ስራ በጣም የሚበዛባቸው ቀናቶች አሉ። ሁሉ ቀን ግን ስራ የሚበዛበት ሰው የለም። ግን ደግሞ ለምሳሌ የበጀት መዝጊያ ሲደርስ ለሂሳብ ሰራተኛ የተማሪ ግሬድ የምናስገባበት ሲኖር ስልጠናዎች የሚበዙበት ጊዜ ታካሚ የሚበዛበት የሆነ ቀን አለ። ስራ በጣም ብዙ ኢቨንት የሚኖርሽ ጊዜ አለ ምናምን አይደል? የነዛን ቀናት የግድ ነው ትንሽ ጨመር አድርጌ ኤነርጂን እሰራለሁ። ልክ የግድ ፈጠን ብለሽ መሮጥ ሩጫውን መግፋት የሚጠይቅበት ጊዜ አለ ማለት ነው። የሆነ ደግሞ ቀን አለ ብዙ የለኝም አይደለ? ስለዚህ ቆይኛውን ጊዜ ደግሞ ለዚህ ልጠቀመው ደግሞ ብዬ የማስብበት ጊዜ ይኖራል። እና ማመጣጠን መቻል ማለት ይሄ ነው። ልዩነቱ እዚህ ላይ ነው ይላል። ስለዚህ እንደዚህ አድርገው የሚሮጡት ሰዎች ረጅም ርቀት ይሮጣሉ፣ የሚፈልጉበት ቦታ ይደርሳሉ፣ ሰክሰስፉል ይሆናሉ። እነዚህኞቹ በጣም ብዙ ለፍተው ብዙ ደክመው ብዙ ጉልበት አውጥተው መጨረሻ ላይ ዲሳቲስፋክሽን ውስጥ ነው የሚገቡት። አለመርካት ውስጥ አለመደሰት ውስጥ ነው የሚገቡት። በቃ ይሄን ሁሉ ለፍቼ ይሄን ሁሉ አድርጌ ነው ማገኘው የሚል እንትን ውስጥ አንድ ሁለተኛ ራስን መጥላት ይሄ አቅምን አለመውደድ በቃ ለዚህ ነው የደከምኩት ምናምን የሚልና ነገ ድጋሚ መልሳቸው ስሩ ብታያቸው እነዚህ ሰዎች ትላንት ያገኙት ምላሽ ደስ ስለማይል በበለጠ ባነሰ ሞራል ነው። ልክ ቅድም ሽቤ ዛፍ ቆራጩን እንትን ሲያነሳ እየጨመቅሽ ስለሆነ የምትመጪው ነገ እኮ መስራት የነበረብሽ ወር መስራት የነበረብሽ ሰው ሶስተኛው ቀን ላይ ደክመሻል። ስለዚህ ልዩነቶች አሉት። በየአቅጣጫው ብናየው ከዚህ አንጻር ነው ማለት ነውና ምናልባት አብረን በኋላ ላይ ስናነሳቸው ለምን ይፈጠራል እንዴት ይፈጠራል በተለይ አሁን ካለንበት ሁኔታ አንጻርና የሚሉ ደግሞ ሁኔታዎችን ስናነሳ እንዴት በቀላሉ ሳናቀውም እንደምንገባበት ሁሉ በጣም ማየት ይቻላል ቢያስባል። በጣም ተመልካቾቻችን እስኪ እናንተ ደግሞ ራስን ከመጠበቅ ደግሞ ለራስ ጊዜ ከመስጠት አንጻር ምን አይነት ልምድ አላችሁ? ለሌሎች ተመልካቾቻችን ሊጠቅም ስለሚችል አስተያየት መስጫዎቻችን ላይ ያስቀምጡልን። የምትመለከቱት ናብሊስን ነው። የፈውስ ድምጽ የተለያዩ ችግሮቻችንን እያነሳን የመፍትሄ ሀሳቦች የምንጠቁምበት ነውና እናንተም ደግሞ በአስተያየት መስጫዎች መፍትሄ የምትሏቸውን ነገሮች ብታስቀምጡ እርስ በርስ በጣም ብዙ ልምዶች መለዋወጥና መማማር እንችላለን ለማለት ነው። እስኪ ችግሮችን ጥቂት እናንሳና ከዛ ደግሞ እንዴት አድርገን ልናስተካክል የምንችለው ምን አይነት መፍትሄ ሊኖረው ይችላል? ምክንያቱም አሁንም በጣም ብዙ ሰው የሚወዛገበው ለራስ ጊዜ መስጠትን ይሄ ራስ ወዳድነት ከሱ ጋር እያገናኘው ነው የምንቸገር ሰዎች አለን። አሁን ይሄን እንደቀላል አወራው እንጂ በተግባር እኮ እኛ ሁላችንም ስራውን ምንጨርስ ነው ምን መርጠው ደግሞ የጠቀምናቸው የሚመስለን ልጆቻችንም ላይ በሚፈልጉን ቦታ ሁሉ መገኘት መሮጡ በቃ ጊዜ የለንም ይሄን ሁሉ ነገር መከወን አለብኝ እና የሆነ ሰዓት ግን ተገደን የምንቆምበት አለ። ይሄ የቀላቀልነው ነገርና የተወሰኑ ችግሮችን ብናነሳ ብዬ ነው ከራስ ወዳድነት ጋር። አንዲት እናት ስትል ሰማሁት፣ ያው አንዷ ሰማሁ እንጂ በጣም ብዙ እናቶች የሚጋሩት ይመስለኛል። ራሴ እንደዚህ አድርጌ ብንከባከብ ራሴን ብጠብቅ ጊዜ ብሰጥ መጥፎ እናት እንደሆንኩ ይሰማኛል፣ እኔ ልጆቼን እንደበደልኩና ይሰማኛል ትል ነበርና እኔ አንድ ጊዜ አስታውሳለሁ ልጅ ሆኜ እናቴ ምን ትለኛለች፣ ከጓደኞቿ ጋር ደሞዝ ተቀብለው መምህር ነበረችና ምሳሌ በሉ ምናምን ሲሄዱ እኔ እምቢ ብዬ እመለሳለሁ ትላለች ወደ ቤት። እንዴ በቃ ትመጡብኛላችሁ ፊቴ ምናምን ታለችና አሁን ሳስበው በሷ ቦታ አሁን የልጅናት ስለሆንኩኝ ሲደርስብኝ በጣም ተመተሳዘነኝ እንዴት እና ፋይናሊ ግን ጤናችን ሁሉ የሚያጡ ሰዎች አሉ አይደል? በስተመጨረሻ ለፍተው ጡረታ መውጫ ላይ ራስ ስንመለከት ህመም ላይ ወድቀው የምናገኛቸው ሰዎች ምናልባት ይሄም አንዱ ችግር ሊሆን ይችላልና የተወሰኑ ችግሮችን ብናነሳ ብዬ ነው። በጣም ወሳኝ ነጥብ ነው ያነሳሽው። እንደው መፍትሄው ምንድነው? ይሄም የተባለው እውነት ራስን መጠበቅ፣ ለራስ ጊዜ መስጠት፣ ራስን መንከባከብ ራስ ወዳድ መሆን ነው ወይ የሚለውን በደንብ እናየዋለን። አንዳንዴ ይምታታል አይደል? ራስን መውደድና ራስ ወዳድነት በጣም ይምታታልና ራስን መውደድ ነው ይሄ ድርጊት። ሰው ራስን ከወደደ ራስን ይንከባከባል፣ ራስን ያከብራል፣ ራስን ይረዳል። መስጠት ያለበትን ነገር ሰጥቶ ኮሚትድ ሆኖ ደግሞ ህይወቱን ለመቀየር ይሰራል። ይሄ ተገቢ ነገር ነው፣ ጤናማ ስሜት ነው። ራሱን ያልወደደ ሰው ሌላውን ሰው መውደድ ሊቸግረው ይችላል። ምንም አይነት ዋጋ ብንከፍል ከዛ ተነስተን ነው ዋጋ ለሌሎች መክፈል የምንችለው። ራስ ወዳድ መሆን ግን በሌሎች ኪሳራ በሌሎች ጉድለት ውስጥ የራስን ነገር ለማሟላት መሮጥ ነው።
እኔ ይድላኝ እኔ ይመቸኝ እንጂ ሌላው የራሱ ጉዳይ እንደውም ከራስ በላይ ምን አለች ይባላል አይደለ? እና ሰው ሆነን የእሷን ተረት እንተረታለን እና እሱ ልክ አይመጣም። ያንን ሚዛን መጠበቅ በጣም ወሳኝ ጉዳይ ነው። በደንብ በምሳሌዎች በኋላ ላይ እንደ መፍትሄ እናነሳዋለን። አንደኛው ትልቁ ችግር ምንድን ነው? ለራሳችን ጊዜ ሳንሰጥ ራሳችንን የህይወት ሚዛናችንን ሳንጠብቅ በምንሮጥበት ጊዜ አንዱ ችግር እንደውም ፔሽሽኪያን የተባለ አንድ ሳይኮቴራፒ ሰው ምን ይላል? የእጅ ፍሬን ምሳሌ ብሎ ይጠቅሰዋል። መኪናችን ሙሉ ነዳጅ ጭኗል፣ ሙሉ ነዳጅ አለው፣ ዘይቱ ምናምን የተስተካከለ ነው፣ ግን የእጅ ፍሬኑ እንደተነሳ ነው። ለመንዳት ብንሞክር ምንድን ነው የሚፈጠረው? ታገላል፣ ጮሃል፣ በጣም ነው ጉልበት የሚያወጣው፣ ግን መሄድ አይችልም፣ ያቃስታል። አንዳንድ ጊዜ ሰውነታችን እረፍት እፈልጋለሁ፣ ምግብ እፈልጋለሁ፣ እንቅልፍ እፈልጋለሁ እያለን እኛ ግን ግፋ እንለዋል። የእጅ ፍሬን አንስቶ መኪና ለመንዳት እንደሚታገል ሰው ነው እናስጨንቀዋለን። ቅድም እንዳነሳው አንድ ነገር መፍጀት ካለበት ሰዓት በላይ ጊዜ እንዲወስድ እናደርገዋለን። ከሚገባው በላይ ጉልበት እንሰጠዋለን። ግን ጠብ የሚል ነገር የለም። ወላጅነት ላይ ቅድም እንደተነሳው በዛ ስሜት ውስጥ ሆነን ልጆቻችን እኮ ሲያናግሩን ጤናማ መልስ አንሰጥም። ንጭንጭ ነው የምንልባቸው በኋላ እስክንጸጸት ድረስ ማለት ነው። ምን አድርገውኝ ነው ይህን ሁሉ የምለው? እምን በቃ ጊዜ የለንማ። ስለዚህ ያ መስራት የምንችለውን ነገር እንዳንሰራ ተገቢ ያልሆነ ጉልበትን ከሰውነታችን እንዲወጣ ያደርጋል። ሌላው ይሄ በስፖርቱ ላይ አንድ ሰው በጣም ያለ እረፍት ስፖርት ቢሰራ ተለምዶ ስትራፖ ነው እንለው አይደለ? ፋቲግድ ይሆናል። አሁንም ልክ እንደዛ ስሜትም ፋቲግድ ይሆናል። ኮምፓሽን ፋቲግ እንለዋለን። በቃ የስሜት ስትራፖ ይዘናል። ርህራሄ ይሟጠጣል። ኤምፓቲ ኤሮዥን ይጠረጋል። ርህራሄ ልክ እንደዚህ ውሃ መሬት በተደጋጋሚ ያለ እረፍት ሲታረስበት ምን ሲልበት ለምነቱን እያጣው እንደሚሄደው ሁሉ እንዲሁ ውስጣችን ያሉ ጤናማ ስሜቶች፣ በጎ ስሜቶቻችን ሁሉ እየተጠረጉ ይሄዳል። ይሄ የሚመጣው ለራሳችን በቂ ጊዜ ሰጥተን ራሳችንን ልክ እንደ ባትሪው እየሞላን መሄድ ባለመቻላችን ምክንያት ነው። መርዳት የምንችለው ማድረግ የምንችለውን ማድረግ የማንችልበት ደረጃ ላይ እንደርሳለን። ለዛ ይሄ ስትረሱ የምኑ ጫናው በተገቢ እንግዲህ ስትረስ መቼም በራሱ ችግር አይደለም። ሰውነቱን የመገንባት ስፖርት የሚሰራ ሰው ምንድን ነው የሚያደርገው? ብረቱን ሲገፋ ምን ሲል የሚሳበውን ሲስብ ምን ሲያደርግ እኮ ጡንቻዎቹን ጫና ውስጥ እየከተታቸው ነው። ቀኑ ሙሉ ቢሰራ ጡንቻዎቹ ከመፈርጠም ይልቅ ብትንትናቸውን የሚወጣው ይጎዳሉ። ግን ምን ያደርጋል? ያንን ለአንድ ሰዓት ያህል ከሰራ በኋላ ለቀጣይ የሆኑ ሰዓታት ያሳርፈዋል። ስትረስ እኮ በራሱ ችግር አይደለም። ደግሞ አንዳንዴ ጠቃሚ ሁሉ ይሆናል። ተማሪ ትምህርት ጫና ሲመጣበት ሲጨነቅ በደንብ ያጠናል። ሰራተኛ እንደዚሁ ጫና ውስጥ ሲገባ በጣም ምርታማ የሆነ ስራ የመስራት እድሉ ይጨምራል። ሁሌ ሲሆን ግን ልክ ጡንቻዎቻችን እንደሚጎዱት እኛም አእምሯችንም መላ አካላችንም ፊዚካል አካላችንም እየተጎዳ ይመጣል። ስለዚህም ችግራችን ምንድን ነው? ስትረስ ውስጥ ከዛ ሪላክስ ለማድረግ ጊዜ የለም። ስለዚህ ያ በመሆኑ በላይ የበላችሁ ያክራታል በላይ እንደሚባለው ከዚህኛው ስትረስ አልወጣ ሌላ መጨረሻ ስታክ አደርጋለሁ። በቃ ቆማለሁ። ምንም አልጋ ይዞ እስከ መሄድ ድረስ ለነሱ ብዬ ለልጆቼ ብዬ በዛ ልክ ራሴን ውጥረት ውስጥ ከትቼ መጨረሻ እነሱ ማገዝ የማልችልበት አንዳንድ ጊዜ ልጆች ትምህርት አቋርጠው ሁሉ ወላጆቻቸውን የመንከባከብና የማስታመም ግዴታ ውስጥ ይወድቃሉ። ይሄ ሆነው ግን አስቀድመን ተገቢውን እረፍት ማድረግ ተገቢውን እንክብካቤ ለራሳችን ማድረግ ባለመቻላችን ምክንያት የመጣ ነገር ነው እና ብዙ ነገር የለፋንለትን ነገር ሁሉ እስክናጣው ያን ያህል ጊዜ ደክመን የሰበሰብነው ነው እንደገና ለመታከምና ለምን ደግሞ መልሰን እንድናወጣው ሊያደርገን ይችላል እና በጣም ብዙ ናቸው ችግሮቹ። እንግዲህ ይሄን ደግሞ ይጨምርበት ችግሮች ላይ መነሳት ያለባቸው አለ ካልክታ አንስተልን
ግን እንዴት አድርገን ደግሞ ራስን መጠበቅ ለራስን ጊዜ መስጠት በምን መልኩ ሊገለጽ ይችላል? እሱን ጠቁመን እናልፋለን። ችግሮቹ ላይ የሚያነሳቸው ሀሳቦች ናቸው። አካላዊ ጤንነትም ላይ ጉዳት ይፈጥራል። ሰውነትን ረፍት አልባ የሆነ እንትኖች ስለምንከት አእምሮ ጤንነትም ላይ በጣም ችግር ይፈጥራል። አእምሮ ማረፍ አለበት። መረሳት የሌለበት በማስበው ሰውነታችን የተዘጋጀው በዛ መንገድ ነው። ምን ማለት ነው? የሆነ ረፍት ይፈልጋል። ስሜቶቻችንም አእምሮአችንም አካላችንም ሁሉ ነገራችን ረፍት ይፈልጋል። ስለዚህ እኔ ወደ መፍትሄዎቹ እንዲያንደረድረን እንዴት የሚሉ ነገሮች አንድ ሁለት ጉዳዮች ብቻ ላንሳ። ችግሮቹን በደንብ ሽሜት ላንሳቸው። ምንድነው መሰለሽ አንዳንዴ ለምንድነው ግን እንደዛ ምን ሆነው ካልን አንዳንዴ ሳናቀው የሆነ ቅድም ያልኩት አዙሪቱ ስለምንገባ ነው። ለምሳሌ በጣም የተለየ የሥራ ቢዚ ምን ማለት ነው? ይሄ በቃ 8 ሰዓት ሙሉ ውስጥ ቢሮ ስራ ላይ ምናምን ሁሉ ነገራችን እንዲሆን የሚያደርግ ስራ ኖሮንም ላይሆን ይችላል። የተለየ የሥራ ጫናም ኖሮ ላይሆን ይችላል። ግን ጊዜያችንን በአግባቡ መጠቀም ባለመቻላችን የተነሳ ሳናቀው ጫና ውስጥ እንገባለን። አንደኛው ችግር ይሄ ነው። ብዙዎቻችን የሚያጋጥመው በተለይ ይሄ ነው። ምን ሆኖ ቀኑ እንደሚያልፍ አላቅም ይልሻል። ምን ሆኖ አይደለም ቀኑ ያለፈው፣ በትክክል ፕላን ስላላረግ ነው ማለፍ የነበረበት ቀን አልፏል። አንዱ ይሄ ነው። መፍትሄም ላይ ምን እንዲያመጣ አንዱ ይሄ ነው። ይሄን ማለት ነው። ስለዚህ ለምሳሌ ጊዜን በአግባቡ መጠቀም ላይ ማሰብ አለብን። ስለዚህ ከሳምንት ውስጥ ካሉት ቀናቶች ውስጥ የኔ የምለው ሰዓት የትኛው ነው ብሎ ማሰብ። ስለዚህ ለምሳሌ እሁድን የቤተሰቤ ነው፣ ከዛ ደግሞ ከቤተሰቤ ውጭ ደግሞ እኔ ትንሽ እረፍት የማረግበት ቤተክርስቲያን የምሄድበት ውስጤን የማዳመጥበት እንደዚህ የማረግበት ቀን ነው ብሎ ሰዎች ለራሳቸው ጊዜ የሚሰጡበት የሆነ ቀን በሳምንት ውስጥ በጣም እኮ የሚገርመው በጣም ብዙ መስሪያ ቤቶች በጣም ይገርመኛል። እኔ ለስልጠና የሚሄድባቸው መስሪያ ቤቶች ሰራተኞች በእናታችሁ እረፍት ውጡ በዚህ ወር እየተባሉ ነው እረፍት የሚወጡት። በተቃራኒው ደግሞ እረፍታቸውን ወደ ደሞዝ ቀይሮ የሚያሰራ ደግሞ መስሪያ ቤት ደግሞ አለ። ሁለት የተለያዩ ነገሮች ነው የምናየው ማለት ነው። ሁለቱም የተሳሳቱ ናቸው። አንደኛ ሰራተኛው እረፍት ሲሰጣቸው እኔ ሁሌ ማነሳው ምሳሌ አለኝ። እኔ እረፍት ሲነሳ ማስታውሰው እናቴን ነው። እረፍት የምትወጣው የመንግስት ሰራተኛ ነበርና እረፍት የምትወጣው በርበሬ ለማዘጋጀት ደጋግሜ ያስቸዋለሁ ይሄን ጉዳይ። ማረፍ በጣም ኢምፖርታንት። ከዛ ግን ብዙ ሰው አያስብበትም። እረፍቴን ግን የት ነው የሚሄድበት? ገንዘብ የሚያስወጣ ጉዳይ አይደለም እያወራን ያለ ነው። የተለየ እንትን አይደለም። አሁን እኮ የተሳሳቱ ሀሳቦቻችን ብዙ ነው። ቫኬሽን ሲባል ሰው የሚታስበው የሆነ ቦታ ስለሚሄድ ገንዘብ አውጥቶ እንትን ስለማድረግ ምናምን ነው። በቃ እኔ ጠዋት ላይ 2 ሰዓት ስራ በመነሳት ምክንያት 12 ሰዓት ከእንቅልፍ እየተነሳው ስለነበር ሳምንት እረፍት ያገኘው ቀን እስከ 2 ሰዓት ተኛለሁ ማለት ለኔ እረፍት ነው። ከዛ ሁሌ አስብ ነበር በእንደው ግን ጓደኞቼን አግኝቻቸው ስለዚህ ጉዳይ አውርተን ብዬ አስቤበት የማውቀው ነገር ነበረኝ። እንደዚህ ማድረግ ፈልጋለሁ ብዬ የማስበው ነገር ነበረኝ። ያላረኩት ነገር ነበረኝ። ስለዚህ ያንን ማድረግበት ማድረግ እችላለሁ። ስለዚህ እረፍት ማለት ይሄ ነው ማለት ነው። ስለዚህ ፕላን ማድረግ ጊዜን በአግባቡ አለመጠቀም አለመቻል ነው የሚያመጣው። ስለዚህ አንዱ መፍትሄ የሚሆነው በደንብ ጊዜን ለራስ የሚሰጥ ጊዜያቸውን አስበው ማድረግ ነው። አንዱ ሁለተኛ የህይወት ውስጥ ባላንስ የሚያመጡ ነገሮችን ደጋግሞ ቼክ ማድረግ ያስፈልጋል። ምናልባት ፕሮዲውሰሮቻችን እንትኑ ላይ ስክሪኑ ላይ እንዲያመጡት እናደርጋለን። ወርክ ላይፍ ባላንስ ዊል የሚባል አለ። ራስን ወደ ኋላ ተመልሶ ያለፈውን 1 ወር እንዴት እንዳሳለፍ ነው መጠየቅ። ስለዚህ ምንድነው 8 አስፔክቶች አሉት። ሰው ስራ አለው፣ ከጓደኛና ከቤተሰብ ጋር የሚያሳልፈው ጊዜ አለ። ሆቢ ደግሞ ምንድነው በትርፍ ጊዜ የምንሰራቸው ብናደርጋቸው ደስ የሚሉን ጉዳዮች አሉ። ጤንነትን ከመጠበቅ አንፃር ምናረጋቸው ጉዳዮች አሉ። ተጨማሪ ገቢ ከማግኘት አንፃር ምናረጋቸው ጉዳዮች አሉ። ከመንፈሳዊ ህይወት አንፃር ምናረጋቸው ጉዳዮች እንደዚህ ከዚህ አንፃር ባለፈው 1 ወር ውስጥ ምን አድርገናል የሚለው መጠየቅ ያስፈልጋል። ስለዚህ ሁሉም 10 አይሆኑም፣ ግን ደግሞ ሁሉም 0 መሆን የለባቸው። ስለዚህ ከ5 በላይ ግን ሁሉም መሆን አለባቸው። ስለዚህ ለምሳሌ ቢያንስ በ1 ወር ውስጥ ከዚህ አንፃር የሆነ የጤንነትን ከመጠበቅ አንፃር አካላዊ እንቅስቃሴ ከማድረግ አንፃር ወይ አስተውሶ ቼክአፕ ከማድረግ አንፃር የሆነ ነገር ማድረግ ይጠበቅብኛል ማለት ነው። ስለዚህ በተለያየ ጊዜ ልክ መስሪያ ቤት ወደ ኋላ ተመልሶ ኦዲት እንደሚያደርገው ህይወቱን ወደ ኋላ ተመልሰን ህይወታችንን ኦዲት ማድረግ አለብን። እንዴት ነው ለራሴ ግን ጊዜ እየሰጠሁ ነው ወይ? እያረፍኩ ነው ወይ? ይሄ ዋጋ የምሰጣቸው ነገሮች እያረፍኳቸው ነው ወይ ብሎ ማድረግ ይፈልጋል። ሌላውና በጣም መሰረታዊ ጉዳይ the 4Ds እኔ ደግሞ በአማርኛ 4ቱ ሞዎች እላቸዋለሁ። ምንድነው ህይወታችን ውስጥ መደረግ ያለባቸው በቃ ፋታ የማይሰጡ የግድ መደረግ ያለባቸው ጉዳዮች አሉ። ከዛ ደግሞ አንዳንዶቹ መዘግየት የሚችሉ ጉዳዮች ናቸው። የግድ አሁን መደረግ ኖሮባቸው ከሚያስጨንቁን እኩል መጨነቅ የሌለብን ጉዳዮች አሉ። ዲሌይ መደረግ የሚችሉ ጉዳዮች አሉ። አንዳንዶቹ ደግሞ እንትን ለሆነ ጊዜ ያክል መዘግየት ደግሞ የሚችሉ ጉዳዮች አሉ። አንዳንዶቹ ደግሞ ለሆነ ሰው መስጠት ይችላል። ለምሳሌ ሁሉንም ነገር የመጨነቅ እባክሽን ያ ጊዜ ደግሞ ብዬ ለሽም የሚሰጠው የሚሰጡ ጉዳዮች አሉ። አንዳንዶቹ ሙሉ በሙሉ መቅረት የሚችሉ ጉዳዮች ናቸው። ምን ነው እንደዚህ የምጨነቅበት በቃ እንደው ቢቀርስ ብዬ ደግሞ ምተው ጉዳይ አለ።
አሁን ግን በእነዚህ በአራቱ መካከል ልዩነት ስለሌላቸው መዘግየት ያለበትም ለሆነ ሰው መሰጠት የሚችለውን ጉዳይ አሁን መድረግ ማይጠበቅበት መዘግየት የሚችለውን ጉዳይ መቅረት የሚችለውን ጉዳይ ተሰብስበው አንድ ላይ ያስጨንቁናል። ስለዚህ ለራሳችን የምንሰጠው ጊዜ የምናጣው በእነዚህ ምክንያቶች ናቸው። ስለዚህ አንዳንድ ጊዜ ቁጭ ብሎ መለየት መደረግ ያለባቸውን መዘግየት የሚችሉትን ለሰው መስጠት የምችለውን እንደዚህ ማድረግ። ከዛ የመጨረሻው ጉዳይ ብዙ ጊዜ የማናደርገው የራስ ጊዜ ማለት ራስን ከመውደድና በጣም የሚመነጭ ነው ያለበት ምክንያት ሰልፊሽ ከመሆን አይደለም። ሰልፍ ኬር ሰልፊሽ አክት አይደለም እንላለን። ምን ማለት ለራስ ማሰብ ራስን የመውደድ የራስ ወዳድነት አይደለም የምንለው። ያንን በማድረግ ቅድም ያልሽው ጥያቄ ይመልሳል። ያንን በማድረግ የምሰራው ስራ የተሻለ ይሰራል፣ የተሻለ ወላጅ ሆናለሁ፣ የተሻለ ሰው ማስተናገድ ሰው ሆናለሁ፣ የተሻለ ውጤታማ መሆን ይችላል። ስለዚህ ለስራውም ለሌሎችም ማሰብ ጭምር እንደሆነ መረዳት ይጠይቃልና ከዛ አንጻር ብንሰራው ብዙ ማድረግ የምንችላቸው ነገሮች አሉ ብዬ አስባለሁ። በጣም ጥሩ ነው። ጥሩ ነገሮች ተጠቁመዋል ብለን እናስባለን። ግን ጥሩ ወንፊትና ሰፌድ ሳያስፈልግ ነገር አይደል? እያነፈስንም እየነፋንም ምንለያቸው በተለይ አራቱም መዎች የምንለይበት ነው። ሽቤ ምናልባት ትሮች ላይ መፍትሄዎቹ ላይ ተወሰነ ሀሳብ ቢጨምር በጣም ደስ ይላል። አይ በጣም ወሳኝ ጉዳዮች ናቸው እኔ ያነሳቸው። እንደው ይሄ አሁን ብዙ ጊዜ የዌልነስ ሰልፍ ኬር ምናምን ስልጠናዎችን እንሰጣለን እና እዛ ላይ አሁን አንዱ የሚነሳው ነገር አይ ራስ ወዳድነት ነው ምናምን። ስለዚህ እንዴት አድርጌ ቅድም አሁን ማዘር እንደዚህ ጥሩ ማህበራዊ ግንኙነት የሚያዳብር ነገር ነው እንግዲህ ጓደኛሞች ሰብሰብ ብለው አንድ ላይ ምግብ መጠጥ እንግዲህ ያፋቅራል አይደል ማለት እንብላ ደስ ይላል። አሁን እንደውም እንደ ሕክምናም እየታዘዘ ነው የቤተሰብ ምግብ አብሮ መብላት የቤተሰባዊ አንድነትን። እኛ ሀገር እንኳን ያው ስቲል ጥሩ ነው ምንም አይልም ጠፍቶ አልጠፋም። ያደጉት ሀገሮች ላይ ግን ተነጣጥሎ ብላትና ያን የመሰለ ሂሊንግ አቅም ያለውን ነገር ግን ገና ሊጎርሱም ሲሉ ገና ሲያስቡት ልጆቼን ትቼ እንዴት ይዋጠለኛል እዚህ ላይ። ስለዚህ ምንድነው ራስ ወዳድነት ስለሚመስል ነው ግን አይደለም። ብዙ ጊዜ በአውሮፕላን ጉዞ ላይ ደስ የሚለኝ ማስታወቂያ አንዳንዶቹ በጣም ይገርሙኛል፣ አንዳንዶቹ በጣም የሚያዝናናኝ አለ ማለት ነው። የአደጋ ጊዜ መውጫ ምናምን ሲባሉ ለስቃለሁ ማለት ነው። ወዴት ከዚህ ይለኛል አያውጣው እንጂ ግጥዋ ላይ ሲያርፍ ምናምን ይመስለኛል። ግን እንደው በቃ እዛ ላይ ሆኜ አስበውና 4 ብሮች አሉ ምናምን ሲባል በጣም ግን ሁሌም ራሴን መለስ ብዬ እንድጠይቅ የሚያደርገኝ ይሄ ስለ ድንገተኛ የአየር መታፈን የሚፈጠር ጭንብሎች ከላይ እንደዚህ ይወርዳሉ፣ በዚህ መልክ አድርገው ያጥልቁት እና ማሳሰቢያ ይሰጣሉ። ካቨንክሪዎቹ ምንድነው ልብ ይበሉ፣ ሌላውን መርዳት የሚችሉት አስቀድሞ የራስዎን ጭንብል በአግባቡ ካጠለቁ በኋላ ነው ይላል። አሁን ሁሌም ሜታፎር ሴናሪዮ ክሬት እያደረኩ ላስበው ሞክራለሁ። አሁን ልጄ ብትሆን ሳጠገቤ ያለችው ሁለታችንም እኩል ታፍነን እያጣጣርን ነው። እዚህ ማስኩ ሲመጣ አስቀድሜ ለማን ነው ማረገው? እንደወላጅ ወደዛ ነው የሚቀድመው። ምክንያቱም ለኔ ላረግ ስታገል እዛ እያጣጣረች እሷ ራሴን ያስበለጥኩና ያስቀደምኩ ነገር ነው የሚመስለኝ። እሺ እሷን ላስቀድም ብዬ ግን ለእሷ ለማድረግ በምታገልበት ጊዜ እኔ ውስጥ ያለው ኦክሲጅን መጠን እያነሰ ስለሚመጣ መጨረሻ ላይ እሷን መርዳት የማልችልበት አቅም ላይ ሆናለሁ። እሺ ጊዜ ልጁን የሚወድ አባት በሆን ጊዜ ልጇን የምትወድ እናት ብትሆኚ ልጅሽን ለማገዝ ኦክሲጅን ያስፈልግሻል። ያለዚያ ተያይዘን ነው የምንሄደው። ስለዚህ ያንን ጭንብል በፍጥነት የማጠልቀው ልጄን የመርዳት አቅም እንዳገኘ በዛ ሂደት ሁለታችንንም ህይወታችንን ማቆየት የሚችል ስራ መስራት ይችላልው። ስለዚህ ወላጆች ትንሽ ሰዓት ወስደን ወደ ራሳችን መልከት ስናደርግ፣ ራሳችን ስንጠብቅ፣ ራሳችንን ስንንከባከብ፣ መምህራን፣ ራሳችን የጤና ባለሙያዎች በየዘርፉ ላይ ያለን፣ በተለይ ደግሞ ሰውን የምንረዳ ሙያ ላይ ያለን ሰዎች ትንሽዬ የሃይማኖት አባቶች በጣም ብዙ ማለት ነው እና በተለያየ ሴክተር ውስጥ ያለን ሰዎች ቆም ብለን ለራሳችን ጊዜ መስጠት የምናገለግላቸውን ሰዎች ማገልገል የምንችልበት የበለጠ አቅም ለማዳበር የሚያግዘን ነገር ነው። ሁለተኛ ስትረስ ጫና አለ አይደለ? እንግዲህ እኔ ይሄንን በምን ምሳሌ ገልጸዋለሁ? ስፖንጅ እንግዲህ ዕቃ ማጠቢያ ክፍል ውስጥ፣ ኪችን ውስጥ፣ ማዕድ ቤት ውስጥ ዕቃ ስናጥብ ያው ስፖንጅ እንጠቀማለን። የስፖንጁ ዓላማው ምንድን ነው?
ዋና መሰረታዊ ስራው ምንድነው? ስፖንጅ ውሃውን መምጠጥ ነው አይደል? ተፈታተንኩት ደግሞ ያሽ እኔ አልዞርኩም ወደሷ እኔማ እኮ ግን እንደዚህ ነው ያየ እዛ ውሃውን መምጠጥ ነው። ውሃውን መጠጠ ከዛስ ዝም ብለን ብንተው እንደመጠጠ ይመጣል እና ቁጭ አደረግ ነው። ምንድን ነው የሚሆነው? እንደኛ የያዘውን መልቀቅ ይጀምራል፣ አካባቢውን ሁሉ ያበላሻል። አሁንም ብቻ ካልወሰድን እዛው ባለበት ይሻግታል፣ ይደርቃል። ከዛ ስፖንጅ መሆኑ ያከትማል፣ ቆሻሻ ሆኖ ይጣላል። ኖርማል ስፖንጅ እዚህ የመጣበትን የተሰራበትን ዓላማ ሰርቭ ማድረግ አይችልም። ግን ያ እንዳይሆን ምን እናደርጋለን? ይመጣል፣ ከዛስ ጭምቅ የምንጨምቀው ስፖንጁን ነፃ ለማውጣት አይደለም፣ ለቀጣዩ ዝግጁ ለማድረግ ነው። በቀጣይ ስራው ካልጨመቅ ነው ግን በቃ ማገልገል አይችልም። ስትረስድ እንሆናለን። ወቅቶች አሉ። በወላጅነትም መንገድ ላይ በስራውም ዓለም ላይ በማህበራዊ ግንኙነቱም እንደዚህ አይነት ጫና የሚፈጥሩ ነገሮች አሉ። ችግሩ አንጨምቅም። ለመጭመቅ ጊዜ የለንም። እንደውም አንድ ጸሐፊ ምን ይላል? ሪላክስ ለማድረግ ወይም ዘና ለማለት ዋናው ጊዜ ምርጡ ጊዜ ያን ለማድረግ ጊዜ የሌለ ጊዜ ነው። The best time to relax is when you don't have time to relax. ብዙ ጊዜ ግን ቆይ ልጨርስና እንደምን ላይ ቆይችን ነገር ለርግና አሁንም ይሄ ማለት አሁን ሰው ውስብስብ ስለሆነ ነገር አይደለም። 5 ደቂቃ ብሬክ ማድረግ 5 ደቂቃ አሁን ለተማሪዎች ትሬኒንግ በምንሰጥበት ጊዜ እኔ ኮንሰንትሬት ማድረግ ፎከስ ማድረግ ያቅተኛል፣ እቸገራለሁ ምናምን በቃ ለምሳሌ ፖሞዶሮ ቴክኒክ ይባላል። 25 ደቂቃ ወይም 30 ደቂቃ ያነባሉ፣ ከዛ 5 ደቂቃ ብሬክ ያደርጋሉ። ከዛ እንደገና ኮንሰንትሬሽን ፎከሳቸው ተመልሶ ትኩረታቸው ለ25 30 ደቂቃ ያነባሉ። በዚህ ሂደት 10 15 ደቂቃ ለማንበብ ወኔ የቸገራቸው 2 ሰዓት 3 ሰዓት አንድ ትምህርት ላይ ሊቆዩ ይችላል እያነበቡ። ግን በመሃል 5 ደቂቃ ብሬክ አለች። ጤናማ የሆነ ትንሽ የፊዚካል ኤክሰርሳይዝ መስራት፣ ወጣ ብሎ አካባቢን ማየት፣ ወክ ማድረግ፣ ውሃ መጠጣት፣ በጣም በቃ ተረጋግቶ ሻወር መውሰድ፣ ቀላል የሚመስሉ ነገሮች ብዙ አጠገባችን ያሉ ነገሮች አሉ። በጣም ከሰው ጋር ጤናማ የሆነ ግን ይዘነው ሳንሄድ አንዳንድ ጊዜ ሰራተኞች ከስራ እረፍት ይወጣሉ። በጣም አርጀንት ነገር ካለ ግን በዚህ ኢሜል እና በዚህ እንትን ታገኙኛላችሁ ብለዋል። እገሌን አገኙ አይደለም። ከዛ ከስልካችን አናርፍም፣ ከኮምፒውተሩ አናርፍም። ግን እረፍት ነን። በእኛ ቤት ቦታ ነው የቀየርነው። ወይ ስራ ነው ቅድም እንዳልከው በርበሬ ለማስፈጨት ወይ ክፍለ ከተማ ወይ ወረዳ ጉዳይ ለማስፈጸም ነው ወይ አጥር ለማጠባበቅ ምናምን ቀለም ከስራ ወደ ስራ ነው ልዩነቱ። ይሄኛው ፔሮል ላይ ያለ ይሄኛው አንዳንድ ጊዜ እንደውም የዓመት እረፍት ወስደን ሌላ ስራ ነው የምንሰራው። ተጨማሪ ገቢ የሚያመጣ ሌላ ስራ ነው የምንሰራው። አይ ነው የኑሮን ትግል ያስፈልገናል ተጨማሪ ነገር፣ ግን እኛ ደግሞ መቆም አለብን። እንደዛ ታገዬ ያመጣሁት ነገር እኮ ሊጠቅመኝ ልገለገልበት ይገባል። ያንን መጠቀም ማልችልበት ደረጃ ላይ ደርሳለሁ። እዚህ ባናት በጣም በጣም ወሳኝ የሆነ ጉዳይ ነው ማለት ነው። ያ ሲባል ደግሞ አንድ አቅጣጫን ብቻ አይደለም ነው የምናደርገው። ቅድም 8ቱን ዳይሜንሽኖች ይሄኔ ስላነሳቸው እያንዳንዷን ማለት ነው። አሁን በዚህ ሂደት ውስጥ ነፍስ የሚባል ነገርም ደግሞ ይረሳል። ጊዜ ትፈልጋለች ነፍስ። ስኮትላንዳዊ ጸሐፊ የሰው ልጅ ነፍስ አለው አይባልም፣ ራሱ ነፍስ ነው እንጂ ባይሆን ስጋ አለው ይላል። እና በጣም ኮር የሆነ ያኮ ነው አሁን የኤግዚስተንሻል ጥያቄ ምናምን እኮ የሚያመጣው አንዱ ነገር እኮ ያን ኤሌመንት ስለምንረሳው። ስለዚህ ከፈጣሪው ጋር ሰው የሚገናኝበት ራሱን የቻለ ጊዜ ያስፈልገዋል። አካሉን የሚጠብቅበት የሚንከባከብበት ጊዜ ያስፈልገዋል። እንደውም ይሄንን እኔ በመኪና 4 ጎማዎች ገልጸዋለሁ። እሱ ምሳሌ አንስቼ የኔ ላጠቃል። አንድ መኪና ትንሿ መኪና ስንት ጎማ አላት? 4 ጎማ አለ አይደለ? ጠቃቃ የሆነ ጎበዝ ሹፌር ሁልጊዜ የማይሰተው ስራ አለ። ገና መኪናውን እንኳን ሳይከፍት ማለት ነው ደው ማለት ሳይቀርብ ከርቀት ጀምሮ አስቀድሞ ጎማውን ያያል። ምንድን ነው የምናየው? አየር አለመቀነሱን፣ በትክክል መጥበቁን። ስለዚህ
በደንብ በቂ አየር ይዘዋል ወይ ተስተካክለው ቦታቸዋል ወይ አሁን መኖራቸውንም ማረጋገጥ ያስፈልጋል አይኔ ነው እያልክ መኖሩንም ማረጋገጥ ያስፈልጋል እና አየርስ አለው ወይ ብለን ቼክ እናደርጋለን የተነፈሰ ጎማ ካለ ምንድነው የምናደርገው ችግር የለውም ሌላ ጊዜ አሰራዋለሁ ብለን እየነዳን እንቀጥላለን እንቆማለን እሱን ፊክስ እናደርጋለን አስተካክለን ጉዟችንን እንቀጥላለን አይ ችግር የለውም ብለን ብንቀጥልበት የጀመረው ጎማ ጨርሶ ይጎዳል ከዛ ሌላው ነገር ምናምን እየጎዳ መኪናውን ማንቀሳቀስ ማልችልበት ደረጃ ሊደርስ ይችላል በኋላ ላይ ማለት ነው ከዚህ ሰፊ ስራ ይጠይቀኛል መልሶ ያን መኪናው ወደነበረበት ለማምጣት ልክ እንደዛ አካል አለ አካላዊ ጤንነታችን አካል ስንል ምግብ አለ ፕሮፐርሊ መመገብ ውሃ በበቂ ሁኔታ መጠጣት አንዳንድ ጊዜ ውሃ የጠጣን ይመስለናል አሁን እስቲ በጣም ጥምቶኛል እንትን አምጡልኝ ብለን ቀዝቃዛ ለስላሳ መጠጥ ምናምን እንጠጣለን የውሃ ሌቦች ናቸው ውሃ የሰጡን ይመስላል ግን ውስጥ ያለውን ስኳር ሜታቦላይዝ ለማድረግ በጣም ብዙ ነው ውሃ ከውስጣችን የሚወስዱት ለዚህ ባላንስ ማድረግ አለብን እንደዚህ ውሃ በመጠጣት ማለት ነው የአካል ብቃት እንቅስቃሴ ማድረግ የግድ ጂም መግባት የለብንም የግድ አያስፈልግም እዚቹ የ30 15 ደቂቃ ምናምን ብዙ እንደው ባለችን ጠባብ ቦታ ላይ እቺን ጠረጴዛ በመታከል ቦታ ላይ መስራት የምንችላቸው ብዙ ኤክሰርሳይሶች አሉ እነዛ ነገሮች ማድረግ በቂ እንቅልፍ መተኛት ዛሬ በተለይ በዲጂታሉ ዓለም ላይ በዛ ከዲጂታል ዓለሙ ጋር ባለን ግንኙነት የተነሳ የእንቅልፍ ስርዓታችን ተዛብቷል በድብልቅልቁ ነው የወጣው ህፃናት ሳይቀሩ በጣም እየተቸገሩ ነው ያሉት እነዚህ ሁሉ ነገሮች ጠብቆ መሄድ ጤናችንን በአግባቡ መከታተል ምናምን ይሄ አንዱ ነው እንግዲህ አካል ስንል ይሄን ሁሉ ነገር ነው የሚይዘው ከዛ ያልፋል ይቀጥላል የክዋኔ ክፍላችን ደግሞ አለ ትምህርት አለ ስራ አለ ገንዘብ አለ ፋይናንስ እነዚህ ነገሮች ሁሉ ሌላ ሁለተኛ ጎማ እንበል እንግዲህ ይሄን ስምንቶቹን ሰብሰብ ያያረኳቸው ነው ወደ ጎማው እንዲመጡልኝ ሶስተኛው ሪሌሽንሺፕ ነው ግንኙነት ነው ከቤት እርስ በርስ ዋናው ይሄ ማዕከላዊ ቤተሰብ አለ አባት እናት ልጅ ምናምን እንደዚህ ያለበት ከዛ ሰፋ ያለው ቤተሰብ አለ ጓደኝነት አለ አንዱን አይተካም ከዚህ በፊት አንስተናል አንዱን አይተካም ቅደም ተከተል እናውጣ ስንል ቅድሚያ ለምንሰጠው ቅድሚያ እንሰጣለን እንጂ አንዱን እየተካ መሄድ አይደለም እዚህ ከጉርብትና ከማህበራዊ ነገር አለ አይደለ እሱ ሁሉ ነገር በጣም ወሳኝ ነገር ከዛ ደግሞ ከፈጣሪ ጋር ያለን ግንኙነት አለ እነዚህ እንግዲህ አራት ጎማዎች ሁሉ ጊዜ ቼክ ማድረግ ያለብን አንዱ ጎማ ተነፈሰ አመመኝ አይግድ የለም በቃ እያረግን ያለነው አሁን እንግዲህ በተነፈሰ ጎማ እየነዳ ነው እንደዚህ አጋጣሚ አድማጭ ተመልካቾቻችን ጎማዎቻችሁን ቼክ አድርጉ የማይታይ ጎማ የተነፈሰ ካለ ወደ ጎሚስታ እያንዳንዱ የራሱ ጎሚስታ ስላለው ወደዛ መሄድ ያስፈልጋልና በጣም ወሳኝ ነገር ነው ረጅም ጊዜ አሁን መኪና ወቅት እየጠበቀን ሰርቪስ ስናደርገው ምን ስንለው እኮ ኃይሉ እየታደሰ ረጅም ዘመን ያገለግለናል ሰርቪስ አላደርግም ምናምን ስንል ጤናማነቱን አልጠብቅም ስንል ግን አንደኛ ማገልገሉን ያቆማል እንዲያገለግል እንዲመለስ ደግሞ በፊት ለሰርቪስ እናወጣ ከነበረው በብዙ እጥፍ ወጪ ያስወጣናል ጊዜም ገንዘብም ጉልበትም ማለት ነውና ያ እንዳይሆን ራሳችንን መጠበቅ ራሳችንን የምንጠብቀው ሌሎችን ለማገዝ ለመርዳት ነው እዚህ ራስን ሳይጎዱ ሌላውን ማገዝ መርዳት የሚቻለው የህይወትን ሚዛን ጠብቆ መሄድ በመቻል ነው ብዬ አምናለሁ በጣም ትልቅ የቤት ስራ ነው የተሰጠን ለሁላችንም ራስ ለጠበቀ ሰው የቤት ስራ ሆነ ለሁላችንም እኛም አይደለም እንደዚህ ባላንስ ማድረግ የሚቸገረን ጊዜ ይኖራልና ግን ሁላችንም እንድናስብበት የሚያደርግ ነው ጥሩ መፍትሄ ሀሳቦች ናቸው ያነሳችኋቸው በጣም ነው ማመሰግነው ለዛሬ በጣም ስለሚጠቅም ተመልካቾቻችን እናንተም እንደሚጠቅማችሁ አምናለሁ የዛሬን ፕሮግራማችን ጨርሰናል እንደተለመደው ሀሳቦቻችሁን ታካፍሉን ትችላላችሁ ጥያቄዎቻችሁን ማስቀመጥ አትርሱ አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን ሰላም